በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ በጣም ጠቃሚ የሆኑ ወደ 5 የሚጠጉ ቲፖችን እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ሲለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ምንድነው? ለምሳሌ እንደዚህ ረዘም ያለ እንትን ይኖራችኋል ወደ ጎን የተጻፈ ነገር ግን ከዚህ ውስጥ እናንተ ለምሳሌ ፉል ኔም የሚለውን እንደዚሁም ደግሞ እዚህ ጋር ሳላሪያቸው አለ፣ ፐርፎርማንስ አለ፣ ሶስቱን ብቻ ከስር ማስቀመጥ ፈልገናል ማለት ነው። ስለዚህ ይህን ለማድረግ አሁን እንደዚህ እየመጣን ኮፒ ብናደርግ እያንዳንዱ ለምሳሌ እዚህ ጋር ባደርገው አንደኛው ከዛ ይህንንም እንደዚህ ኮፒ እያደረጉ ወደዚህ ማምጣቱ በጣም ጊዜ ይወስድባቸዋል። ስለዚህ በቀላሉ ምን ማድረግ ይቻላል? ለምሳሌ እንዲቀመጥ የፈለጋችሁበት ቦታ ጋር መጀመሪያ ክሊክ ታደርጋላችሁ። እዚህ ጋር ከሆነ እዚህ ጋር፣ እዚህ ጋር ከሆነ እዚህ ጋር ማለት ነው። ለምሳሌ እዚህ ጋር አድርገው እኩል ይሆናል ቹዝ ብላችሁ ትጽፋላችሁ። ቹዝ ኮለመን ወይም ስጽፉም ይመጣላችኋል። ይሄውና ቹዝ ከዛ ኮለመን ይላል ባጭሩ ማለት ነው። COLS ከዛ በኋላ አሬውን ምረጡ ሲላችሁ አጠቃላይ ትመርጣላችሁ ዳታችሁን ማለት ነው። ከዛ ኮማ ነው የምታደርጉት። በመቀጠል ቁጥሮቹን ማስገባት ብቻ ነው። ኮለመኖቹን ነምበር ኦፍ ኮለመን ይላል እንደምታዩት። ለምሳሌ አይዲ እንዲቀመጥ ከፈለግን አይዲ አሁን ኤ ላይ ወይም አንድ ቁጥር ላይ ነው ያለው። ቢ ላይ ፉል ኔም አለ። ስለዚህ ሁለት ቁጥር እንጽፋለሁ። ሌላም እንዲገባ የምፈልገው ካለ ኮማ እያደረጉኝ ይቀጥላል። ለምሳሌ ይሄኛው ሳለሪ ያለው ስንት ነው? 1 2 3 4 አምስተኛ ስለሆነ 5 ቁጥር ኮማ። ፐርፎርማንስ ደግሞ ሰባተኛ ላይ ነው ያለው። ስለዚህ 7 ቁጥር እንጽፋለሁ። ከዛ ቅንፍ መዝጋት ኢንተር ብንል ተመልከቱት እንዳለ እዚህ ጋር ገብቷል ማለት ነው። እዚህ ጋር ደግሞ እያንዳንዷን ነገር ብቀይሩ እዚህ ጋር ያለው ይቀየራል። ለምሳሌ ይሄኛው ኤክሰለንት ባይሆንና እንቀይር ፌር ቢሆን ለምሳሌ ፌር ልበለው ኢንተር ብለው ይሄኛውም ወዲያው አፕዴት ይሆናል ማለት ነው። ስለዚህ እዚህ ጋር የምቀይሩት ነገር እንዳለ እዚህ ጋር እየተቀያየረ ይሄድላችኋል። አሁንም እዚሁ ፎርሙላ ላይ ለምሳሌ ክሊክ እናድርግና ይሄኛውን ማውጣት ከፈለግን ለምሳሌ እንደዚህ ላጥፋው ኢንተር ብንል ደግሞ ሁለቱ ብቻ ይመጣል። ስለዚህ የምትፈልጓትን ብቻ ቹዝ ኮለመን እያላችሁ እየመረጣችሁ ማውጣት ይቻላል ማለት ነው። ይሄ ሌላው ጥቅሙ ደግሞ ምንድነው? ለምሳሌ እንዳለ ላጥፋላችሁና አዲስ ቦታ ላይ መውሰድ ትችላላችሁ። ለምሳሌ እዚህ ጋር አዲስ ልጨምር፣ እዚህ ጋር ላስገባው ከፈለኩኝ እኩል ይሆናል። እንዲታያችሁ ግን ከፍ ላድርገው። አሁን እንደዚህ ባዶ ቦታ ላይ ከሆነ ኮፒ ፔስት አድርጋችሁ የማትፈልጉትን ማጥፋት ይቻላል። ነገር ግን አብሮ አፕዴት እንዲሆንላችሁ ቹዝ ኮለመን ብለን እንጻፍና አሁን ዳታችን የት ነው ያለው ወይም አሬው ይኸውና እዚህ መተን እንመርጣለን ማለት ነው። ስለዚህ ከዚህ ውስጥ እንደዚህ ኮማ ከላይ ፎርሙላውን መከታተል ትችላላችሁ። እዚህ ላይ የምንፈልገው 2 ቁጥር ላይ ያለው እና 5 ቁጥር ላይ ያለው ነው። ቅንፍ እንዘጋለን። እዚህ ላይ ነው እየጻፍኩ ያለሁት። ኢንተር ብንል እዚህ ጋር እንደምትመለከቱት እኛ የፈለግናት ዳታ ብቻ ተመርጣ ገብታለች ማለት ነው። አሁን ግን ይህን ስለማልፈልገው ዲሌት ላድርገው ወይም ሁለተኛው ደግሞ ለምሳሌ እንደዚህ አይነት ዳታ ቢኖራችሁ እዚህ ጋር ክሊክ ሳደርግ አሁን እንዳልሳሳት እዚህ ጋር ያሉትን ነገሮች ቢያሳየኝ የተሻለ ነው። ማለትም እንደዚህ ከመምረጥ ይልቅ አንድ ቦታ ላይ እኔ ክሊክ ሳደርግ ሁሉንም እየመረጠ እንዲያሳየኝ ማለት ነው፣ ወይም አክቲቭ የሆነውን ሮ እንዲያሳየኝ። ስለዚህ ያለ ማድረግ ይህን ትመርጣላችሁ። ከዳር እስከ ዳር እንዳለ መምረጥ ይቻላል፣ ወይም ኮንትሮል ኤ ብላችሁም በአንዴ ሁሉንም መምረጥ ይቻላል። ከዛ በኋላ ሆም አለ፣ ሆም ጋር ትሄዳላችሁ። በመቀጠል ኮንዲሽናል ፎርማቲንግ እዚህ ጋር ትመጡና ኒው ሩል የሚል አለ፣ ይሄን ትነካላችሁ። ከዛ ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ ዩዝ ኤ ፎርሙላ የሚለው ወይም የመጨረሻውን ይሄንን መንካት ነው። ከዛ እዚህ ጋር ሩሉን ትጽፉለታላችሁ ማለት ነው። ሩላችን አሁን ምንድነው የሚሆነው? እኩል ይሆናል ትላላችሁ መጀመሪያ። ከዛ ሴል ብላችሁ ትጽፋላችሁ። ከዛ ቅንፍ ነው የምትከፍቱት። በመቀጠል ደብል ኮቴሽን ታደርጉና ሮ ብላችሁ ትጽፋላችሁ። ከዛ ደብል ኮቴሽን ትዘጉና ቅንፍ ትዘጋላችሁ ማለት ነው። በመቀጠል እኩል ይሆናል ብላችሁ ነው የምትጽፉት። ከዛ ሮ ብላችሁ ትጽፋላችሁ። ከዛ ቅንፍ ከፍታችሁ ቅንፋችሁ መዝጋት ማለት ነው። ከዛ እዚህ ጋር የምትመለከቱት ነው ማለት ነው የምትጽፉት። ይህን ከጻፋችሁ በኋላ ከለር ለመምረጥ ደግሞ ወይም ፎርማት ለማድረግ ፎርማት የሚል አለ እዚህ ጋር፣ ይህን ትነካላችሁ። ከዛ ይሄኛው ነምበር ወይም ፎንት የተለያየ ቦታ ከሆነ ፊል የሚለው ጋር ትመጡና ከለር ትመርጣላችሁ። ደስ ያላችሁን ከለር መምረጥ ይቻላል። ለምሳሌ ቀይ ከለር በመርጥ ከዛ ኦኬ ብለው ይህንንም ኦኬ ብዬው ቦታ አክቲቭ ሴሉ እንደምታዩት በቀይ ሆኗል ማለት ነው። እንደምታዩት ሌላም ቦታ ብሄድ ክሊክ ባደርግ እንደዚህ ይመረጣል ማለት ነው። እምቢ ሊላችሁ ስለሚችል ይሄ ግን ምን ማድረግ ትችላላችሁ? እዚህ ጋር አክቲቭ ሴል የሚለው ጋር ትመጡና ራይት ክሊክ ወይም ደግሞ የሽቱ ኔም ላይ ማለት ነው። ሽት እናንተ ጋር ሽቷን ሽትቱ ሊልም ይችላል። ላው ላይ ራይት ክሊክ ነክታችሁ ቪው ኮድ የሚለውን ትነካላችሁ። ከዛ በኋላ ይሄን ትጽፋላችሁ ማለት ነው። አክቲቭ ሴል ዶት ካልኩሌት የሚለው ይሄን ካልጻፋችሁት ስለማይሰራላችሁ ነው። ስለዚህ ይሄኛው ለምሳሌ ጀነራል ላይ ካለ
ትቀይሩትና ወርክሽት ትላላችሁ። ከዛ በኋላ አክቲቭ ሴል ዶት ካልኩሌት ብላችሁ ትጽፋላችሁ። ወይም አጥፍቼ እንደ አዲስ ባሳያችሁ ለምሳሌ እንደዚህ አክቲቭ ሴል ዶት ካልኩሌት ብላችሁ መጻፍ ወይም መጻፍ ስትጀምሩ ይመጣል። ይህንን ኤክስ ትላላችሁ፣ ይህንንም ኤክስ ትላላችሁ ማለት ነው። አሁን ማንኛውም ቦታ ላይ ክሊክ ብናደርግ እንደምታዩት እንደዚህ አክቲቭ የሆነውን እያሳየ ይመጣል። እዚህ ጋርም ክሊክ ብታደርጉ ተመርጦ ታገኙታላችሁ። ስለዚህ ለማየት በጣም ግልጽ ይሆንላችኋል ማለት ነው። ሀሳብ ብትቀይሩና ግን ሌላ አይነት ከለር ብትፈልጉ ደግሞ ኮንዲሽናል ፎርማቲንግ ከዛ ማኔጅ ሩል የሚላል ወይም ማኔጅን ትነካላችሁ። በመቀጠል እዚህ ጋር መታችሁ ኤዲት ሩል የሚለው ነው የምትነኩት። ከዛ ፎርማት አሁን ከለር ልንቀይር ነው። ፎርማት ለምሳሌ ቢጫ ከሆነ የፈለግነው ቢጫ ኦኬ እንላለን። ይህንንም ኦኬ ብለነው መውጣት ነው። አሁን ይኸው ክሊክ ብናደርግ እንደዚህ ቢጫ ነው ማለት ነው። ሃይላይት የሚደረገው በቢጫ ይሆናል። ስለዚህ ይህንንም ለተለያየ ስራ ልትጠቀሙት ትችላላችሁ። ወደ ሶስተኛው መተናል። ሶስተኛው ደግሞ ምንድን ነው? ትንሽ ከፍ ላድርግላችሁና አሁን በዲፓርትመንት ለምሳሌ ሴልስን ብቻ ማየት ከፈለግን ምንድን ነው የምናደርገው? ከላይ ዳታ ጋር መተን በመቀጠል እዚህ ጋር ፍሊተር እናስገባና በዚህ ነው የምንመለከተው። ከዚህ የተሻለም ግን አለ። እንደዚህ ለምሳሌ የሴልስን ከፈለግን ይህን አጥፍተን ሴልስ እንላለን። ከዛ ኦኬ እንላለን። ደግሞ ሌላ ስንፈልግ አሁን እንደዚህ እየመጣን ፋይናንስ እያለን ማየት ይቻላል። ከዚህ የተሻለ ግን ወይም ደግሞ እንደ አማራጭ እንዲሆናችሁ እናንተ የተመቻችሁን መጠቀም ትችላላችሁ። ለምሳሌ ሙሉ በሙሉ ላጥፋውና ፊልተሩንም ላጥፋው። ምን ማድረግ ትችላላችሁ? መጀመሪያ ይሄንን ወደ ቴብል ትቀይሩታላችሁ። ትመርጡትና ኮንትሮል ቲ ብላችሁ ወደ ቴብል መቀየር ወይም እዚህ ጋር ኢንሰርት ብላችሁ ቴብል የሚለውን በመንካት ወደ ቴብል ትቀይራላችሁ። ኦኬ ብላችሁ ማለት ነው። ፍሊተሩን አሁን አልፈልገውም፣ አጠፋዋለሁ። የተለያየ ቴብል ዲዛይን መምረጥ ይቻላል። ከዛ በኋላ ስላይሰር ማስገባት እንችላለን፣ ልክ እንደ ፍሊተር ለመጠቀም ማለት ነው። ምንድነው የምታደርጉት? አንድ ቦታ ላይ ክሊክ፣ ከዛ ቴብል ዲዛይን የሚለውን መንካት፣ በመቀጠል ስላይሰር ይላል። አሁን የፈለግነው እኛ በዲፓርትመንት ስለሆነ ዲፓርትመንት የሚለውን ብቻ እንመርጥና ኦኬ እንላለን። ተመልከቷቸው፣ ዲፓርትመንቶቹን የተደጋገሙትን መርጦ እዚህ ውስጥ ያወጣልና ሁለት ቦታ ማድረግ ከፈለጋችሁ ኮለመኑን ሁለት ማድረግ 3 ማድረግ ይቻላል። ከዛ ወደ ጎን መጎተት እንደዚህ ይቻላል ማለት ነው። ይህንንም ትንሽ እንደዚህ አጠር ነገር ላድርገውና ከላይ ባዶ ቦታ እንተውለት። ለምሳሌ ኢንሰርት እንበልና እንጨምርለት። አሁንም ወይም ባንዴ አንድ ሁለት መረጥ አድርጋችሁ ማስገባት ይቻላል። ለምሳሌ ሁለት ብትመርጡ ሁለት ክፍት ቦታ ታገኛላችሁ ኢንሰርት ብትሉ። ከዛ ይሄንን እዚህ ጋር እንደዚህ ታስገባላችሁ ማለት ነው። ከዛ አሁን ፋይናንስ ማየት ከፈለግን ፋይናንስ፣ ኤችአር ከፈለግን ኤችአር፣ ማርኬቲንግ፣ ሴልስ እንደዚህ በጣም በቀላሉ ስላይስ እያደረጋችሁ ወይም ፍሊተር አድርጋችሁ መመልከት ትችላላችሁ ማለት ነው። እንደዚህ ሁሉንም ደግሞ ለማየት ከፈለጋችሁ ይሄንን ኤክስ ስትሉት ሁሉም ይታያሉ። ኤችአር ብፈልግ ደግሞ እንደዚህ ክሊክ ማድረግ ይቻላል ማለት ነው። አራተኛው ደግሞ ምንድን ነው? ለምሳሌ አሁንም እዚህ ጋር ላምጣችሁና የሆነ ነገር እዚህ ጋር ታይፕ ብናደርግ እንደምታዩት ቦታ እየበቃው አይደለም ማለት ነው። ስለዚህ ምንድነው የምናደርገው? ይሄንን እንደዚህ ነው የምናስተካክለው። ወይም እዚህ ጋር ክሊክ አድርገን እንደዚህ ስናደርግ ሁሉም ይስተካከላል። ለምሳሌ እዚህ ጋር የሆነ ቁጥር ቢኖር እንደዚህ ይሁት ካልበቃውን ሃሽታግ ወይም መሰላል ያደርጋል። ለማስተካከል ሁለቴ ክሊክ ወይም እዚህ እየመጣን ነው የምናደርገው። ይሄ ሁሉ እንዳይሆን ግን ምን ማድረግ ይቻላል? ለምሳሌ እዚህ ጋር ትመጡና ወይም እናንተ የሽቱ ስም ላይ ወይም ሽቷንም ካለ እሱ ላይ ራይት ክሊክ ትነኩና ቪው ኮድ የሚለውን ትነካላችሁ። ከዛ ጀነራል የሚለውን እንቀይረውና ወርክሽት እናደርገዋለን። ከዛ እዚህ ጋር ከመጣችሁ በኋላ ሴልስ ብላችሁ ጽፋላችሁ ዶት ኢንታየር ኮለመን ብላችሁ ጽፋላችሁ። ወይም መጻፍ ስትጀምሩም እዚህ ጋር ይመጣል ኢንታየር ኮለመን ዶት አውቶፊት ብላችሁ ጽፋላችሁ ማለት ነው። ወይም ስትጽፉ ይመጣል። አሁንም ይኸውና አውቶፊት። ከዛ ይሄንን መዝጋት ነው። ከዛ ይሄንንም እንዘጋለን። አሁን ማንኛውም ነገር ታይፕ ባደርግ ኢንተር ብል ራሱ ነው እንደምታዩት እያስተካከለው የሚሄደው ማለት ነው እንጂ ቦታ አልበቃኝም ብሎ ተጣቦ አይቀመጥም። እዚህ ጋር ለምሳሌ ቁጥር እንደዚህ ብናስገባ ኢንተር እንደምታዩት እያስተካከለው ይሄዳል ማለት ነው። ትንሽ ነገር ብጽፋው እንደዚህ ኢንተር ብል ጥብብ አድርጎ ለሱ የሚበቃውን ያህል ያስቀምጣል ወይም አውቶማቲካሊ ፊት አደረግ ነው ማለት ነው። አምስተኛው ደግሞ ፎርማት ነው። ለምሳሌ ይህን ነገር ማሰማመር ፈልጌያለሁ፣ ነገር ግን ጊዜ የለኝም። ስለዚህ እንደዚህ እየመጣሁ አሁን እየመረጥኩኝ እንደዚህ ከማስተካከል ወይም ሌሎች ነገሮችን ከመቀየር ምን ማድረግ ይቻላል? ኮንትሮል ኤ ነክታችሁ ሁሉንም ትመርጣላችሁ። ከዛ ከኪቦርድ ላይ አልት ኦ
ኤን ስትነቁ ፎርማት ይከፈትላችኋል። ከዛ እዚህ ጋር ክሊክ እያደረጋችሁ መምረጥ ትችላላችሁ። አሁን ተመልከቱ፣ ወደዚህ ባሳያችሁ። ስለዚህ ከነዚህ ውስጥ ዝቅ እያደረጋችሁ መመልከት ትችላላችሁ። ይህን ይዛችሁ በጣም ብዙ አይነት አማራጮች አሉ ማለት ነው፣ ተዘጋጅተው የተቀመጡ ናቸው። ከነዚህ ውስጥ አንዱን መምረጥ ይቻላል። ለምሳሌ ከተመቸኝ ኦኬ እለዋለሁ። እንደዚህ እንደምታዩት ይገባል ማለት ነው። ሀሳብ ከቀየርኩኝም እመርጠውና አልት ኦ ኤ ነካለሁ። አሁንም ከዛ አሁንም እዚህ ጋር ካለው ውስጥ ይህን እያንሸራሸራችሁ ወርታች ማድረግ ይቻላል። ለምሳሌ ይሄን ባድርገው ኦኬ ብለው በዚህ መልክ ይቀመጣል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ ቪዲዮ ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ፣ እነሱን ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።